ያ ሃርት ቶኮችን መናገር ዛሬ ጋይስ አንዷ ሰምታችኋል። የሰው ሀገር ሄዳ የትልልቅ ሰዎችን ስራ ስትሰራ ኩዊኒጌ በኋላ የትልልቅ ሰዎችን ስራ ስትሰራ ባሊ ላይ ማለት ነው፣ ቫኬሽን ያለበት ቦታ ላይ ባሊ ላይ ሄዳ 18 ፊልም ቀርጻላችሁ። ሰማችሁ? አንዷ ያ ከዛ ወደ 100 የሚሆኑ ወንዶችን ይዛ ሄዳ አበስ ገበርኩ። ልጅቷ እኮ አንድ ፍሬ ቡና ነው የምታክለው። ሰማችሁ? ይህንን ፊልም እንትን ጉድ ፕሪንስዬ ቴንክ ዩ። የትልልቅ ሰው ስራ ማለት ትልልቅ ሰዎች የሚሰሩትን ስራ እየሰራች ከዛ ስትቀረጽ ከዚህ 18 የሚሆን ሰርታለች። እና እቺ ባለጌ የሆነ ስራ ስትሰራ ፊልም ስትቀርጽ ሃይዌይ ላይ ማለት ነው ኦሊፖፕ እየበላች የሰውየውን ኦሊፖፕ እየበላች በድሮን እየተቀረጸች ባሊ ላይ ማለት አልኮል የተከለከለ በጣም የሚገርም ቫኬሽን ያለበት ሀገር ነው። ከዛ በኋላ ልንገራችሁማ፣ ከዛ በኋላ እየነዳ በሚኒባስ ውስጥ እየነዳ ከኋላ ወንዶች አሉ፣ የሚነዳው ድራይቨሩን ማለት ነው። ኦሊፖፑን እየበላች እየተቀረጸች ፖሊሶች ያዟት። ከ18 ዓመት እስከ 30 ዓመት ያስፈርድባታል። ከዛ ተይዛ ስትወጣ እግዚአብሔርን ኮካኮላ ጠርሙስ ነው የምታከለው። ቆንጅዬ ትንሽ ልጅ ብሎንድ ነጫጮባ። እኔማ በስማም አልኩኝ። እቺማ በቃ ዋናዋ ግን ሰይጣን ነው አይባልም አይደል? ይባላል። የኛ መንግስት ግን እንደዚህ አይነቱን ነገር አይዝም። ቀይ ልብስ ለበሳችሁ ብሎ ጆሲ ልጃችንን ይይዛል። ነውር አይደለም? መንግስታችን የጻዩ መንግስታችን ልጆችን አንዱ ሲፈታ አንዱ አሁንማ ይሄ ሰውዬ ቲክቶክ ላይ ነው የሚውለው ማለት ይቻላል። ነውር አይደለም? ብዙ እንደ ወንጀል ያለበት ብዙ ሴቶቻችን ልጆቻችን ህገ ወጥ የሆነ ነገር ድህነትን ለማሸነፍ ብለው የሚሰሩበት ፊት ለፊታቸው እያለ ቀይ ልብስ የለበሰ ግን እንትን ይላል፣ ይጋዛል። ነው መንግስታችን ልክ አይደለም። እኔ አልቀበለው። ለምን ቤሉ ሰፊ ሱሪ አረክ ብለት ይዛለህ? ኧረ በስመ አብ። ለወደፊቱ ምን እንደምንሆን ታውቃላችሁ? ለወደፊቱ እሙሙክ ይጥፋ። ለወደፊቱ ምን እንደምንሆን ታውቃላችሁ? ያ ተጠምጥማችሁ ሂዱ ነው የሚሉን። ተጠምጥማችሁ ሂዱ። ገላታ ሳይ እኔ አሁን እንደሱ አይነት ልብስ አለኝ። ልጅቷ እንደለበሰችው አይነት ልብስ አይስወር አለኝ። ናጣ ኡፍ ይሄዳል ደግሞ። እኔው ልጄ ልትመጣ ነው ላስወጣ። ወሮ በላ ካድሬ የሰውን መብት የምታፍን አራው ልብስ ለምን ለበሳችሁ? ቀይ ልብስ ለምን ለበስክ? ገና ለገና ቀይ ልብስ የሚለብሱት እንትናች አቤት ግን ይሰማችኋል እኮ። አቤት ማአት ሪፖርት እኮ ነው የተደረገባችሁ። አቤት ይሰማችኋል እኮ ጋይስ። ተቀምሻታለሽ አይምሰልሽ። አለ ምንም የሚመርጥ እንደሰላቸው ነፍሴ። አሁን በዚህ እንደዚህ አይነት ችግር ያለባችሁ እኮ ከኢትዮጵያ መጣችሁ አውሮፓ። ምክንያቱም መኖር ስላልቻላችሁ እዚህ በብቻ ልጄ ፖሊሷ መታለች። ቻው ደህና ዋል። ወይዬ እኮ